አመሰግናለሁ። ይችላል 74ኛ ይችላል። ከኃይለ ቃላችሁ ውስጥ ሁለት ነገር ወስዳለሁ። አብይም ይወድቃል የሚለውንና ኃይላችን መመኪያችን የሚለው መልእክቴ በእነዚህ ዙሪያ የሚያጠነጥን ነው የሚሆነው። ዓለም ለፍትህ ድምጾች ጆሮ የላትም እንድታውቁት። ዓለም ጆሮ የምትሰጠው ኃይል ለገነቡት ብቻ ነው። ኃይል ላላቸው ብቻ ነው። ዓለም ለፍትህ ጆሮ የምትሰጥ ቢሆን ኖሮ አማራ በጅምላ ሲቀበር ባቀናው ሀገር በመሰረተው ሀገር እንደ አውሬ ሲሳደድ በገነባው ከተማ እንዳይገባ ኬላ ሲጣልበት በከፈለው ግብር በተገዛ ድሮን እና ጀት ሲደበደብ አብይ አህመድ የሚባል አረመኔ በአሸባሪነት ይፈረጅ ነበር። የዓለም የፍትህ አደባባይ ለሱ የፍትህ ዱላ በመስጠት ያሳየን ነበር። ዓለም ግን ትኩረት የምትሰጠው ኃይል ለገነቡት በነፍስ ወከፍ ጠመንጃ በጥቂት ጠመንጃዎች ተነስተን ትንሽ ኃይል መገንባት ስንጀምር ዛሬ ዓለም ጆሮ መስጠት ጀምሯል። ለዛም ነው በመከራ ውስጥ እየራባችሁ እየጠማችሁ እዚህ እንኳን ካታ ስታሳዩ በባዶ እግራችሁ እያየሁ ነበር፣ ሸበጥ እንኳን ሳይኖራችሁ። በዚህ መከራ ውስጥ እንድታልፉ የፈረድንባችሁ ኃይል መገንባት ስላለብን። ኃይል ከሌለን እንጠፋለን። ጉልበት ከሌለን እንጠፋለን። የኃይልና የፖለቲካ ማዕከል ካልገነባን በዓለም ላይ እንደጠፉት ህዝቦች ታሪክ እንሆናለን። ተረት ያ እንዳይሆን ነው እናንተ በዚህ መንገድ እንድታልፉ የተፈረደባችሁ። አይ ነው በዚህ መንገድ በዚህ አይነት ስቃይ ውስጥ ስልጠና ያለፈ ብዙ መድረኮች ላይ ተገኝቻለሁ። በጣም ሞቃታማ ሀሩ ምግብና መጠጥ እንደ ልብ የማይገኝበት የአባይ ውሃን እየጠጣችሁ እያደናችሁ ጭምር ከመግባችሁ የሰለጠናችሁ ላባችሁን ያፈሰሳችሁ ነገ እንኳንም በዚህ መንገድ መጣሁ እንኳንም በዚህ መከራ አለፍኩ ብላችሁ እንደምታመሰግኑ እርግጠኛ ነኝ። ከፊት ለፊታችን ብዙ ነገር ይጠብቀናል። ብዙ ፈተና ይጠብቀናል። ብዙ ውጊያ ይጠብቀናል። እሱን በብቃት እንድትወጡ እናንተንም ትግሉንም እንድታድኑ ጓዶቻችሁንም እንድታድኑ ዘንድ ነው በዚህ መንገድ እንድታልፉ የተደረገ። ታችሁ ብርታት፣ በክፍለ ጦር አመራሮች ጽናት፣ አንዳንድ ጓዶች ደግሞ ኃላፊነት ሳይገድባቸው ከተሰጣቸው ተልእኮዎች ጭምር በመሆን መከራችሁን አብረው በመካፈል ለዚህ ቀን እንድትበቁ ስላደረጓችሁ በዚህ ስልጠና ሂደት ውስጥ የተሳተፉ እንደው አንዳንዶቹን ስማቸውን ብጠራ እንዳትቀየሙ ሌሎች ሁሉም ድርሻ አለው። ሁሉም የራሱ አስተዋጽኦ አለው። ሁላችን በተለየ ሁኔታ ግን አሰልጣኞች ከዚች ቦታ ሳይነቃነቅ ለእናንተ የፖለቲካ ስልጠና በመስጠት ያደረገው አስተዋጽኦ ምን ጎደለ፣ ምን ተበላ፣ ምን ተጠጣ ብሎ ከላይ እስከታች ሌት ተቀን በመድከም ሌሎችም ሁሉም በዙሪያ ጥበቃ በተለያየ መንገድ እዚህ አስተዋጽኦ ያደረጋችሁ ስማችሁን ያልጠሯችሁ ሁላችሁም ጓዶች ለነሱ አንድ ጊዜ ሞራል ስጡ። ከባድ ይሆናል ብለን አልገመትም ነበር። በጣም ረጅም ጊዜ ነው የስልጠና እንዲሰጥ ካሰብን በጣም የቆየ ነው። በጣም ምናልባት ከ4 ወር ከ5 ወር በፊት መመረቅ ነበረባችሁ። ግን ብዙ ጣውረዶች አሉ። ትግል ጠላት ጋር ከምታደርጉት ውጊያ ባሻገር የውስጥ ችግሮች በጣም ነው የሚፈትኑት። እነዛ የውስጥ ችግሮች የእናንተ ሂደትም በቀላሉ እንዳይቋጭ እንቅፋት ሆነውብናል። ያንን እንቅፋት አልፈን ጸንታችሁ እኔ ስንት ሰልጣኝ ነው የገባው ብዬ ስጠይቅ ሲነገረኝ ስመጣ ሳይ አልጠበኩም። በእርግጠኝነት ከገባው ውስጥ ከግማሽ በላይ የሚሆነው ተመልሶ ይወጣል ይከዳል ብዬ ነበር ማለት። ትውልዱ ምን ያህል እየጸና ምን ያህል ሞራል እየተሸከመ ምን ያህል ዓላማ እየሰነቀ እንደመጣ እናንተ በቂ ማረጋገጫ ናችሁ።
ይሄንን ሀሩር፣ ይሄንን መከራ፣ ይሄንን ስቃይ ተቋቁማችሁ ለዛሬ ቀን ስለበቃችሁ በድጋሚ እንኳን ደስ አላችሁ። ሞራል ስጡልኝ ለራሳችሁ። አብይም ይወድቃል ስትሉ ነው የሰማችሁ። አብይ ወድቋል። ሽኝቱ ነው፣ ቀብሩ ነው የቀረው። አብይ የወደቀው ወደ ንጹህ አማራ የተኮሰ ቀን። አብይ አህመድ የወደቀው አጨብጭበን ረጃጅም ሰንደቅ ዓላማዎች ዘርግተን በለውጥ ተስፋ ውስጥ ነን በደስታ የደገፈውን የአማራን ህዝብ የካደ ቀን። አብይ የወደቀው ሀገር የገነባውን የአማራ ህዝብ ጠመንጃ አልባ አርጌ ጉልበት አልባ አርጌ ትጥቅ አስወርጄ ቀበቶን ፈትቼ ባሪያ አረጋለሁ ብሎ ያሰበከው የወደቀው። አብይ የወደቀው መላው ኢትዮጵያን በጦርነት አዙሪት ውስጥ ለማስገባት የወሰነ ቀን። አብይ የወደቀው በህግ ሳይሆን በፖሊሲ ሳይሆን በአዋጅ ሳይሆን በመመሪያ ሳይሆን በእሱ ደመነፍስ ሀገር እመራለሁ ብሎ የወሰነ ቀን። አብይ አህመድ የወደቀው የኢትዮጵያን ብሔራዊ ጥቅም እንዲያስከብር የተደራጀውን መለዮ ለባሽ የሀገሪቱን መከላከያ ሰራዊት የራሱን ህዝብ እንዲወጋ ስምሪት የሰጠ ቀን። አብይ አህመድ የወደቀው የተባበሩት አረብ ኤምሬትስ ድሮኖችን ተውሶ በኢትዮጵያውያን ላይ የተኮሰ ቀን። አብይ የወደቀው መናንያንን፣ ገዳማውያንን፣ አርሶ አደሮችን፣ እናቶችን በእርሻ ማሳቸው፣ በገዳማት፣ በአብያተ ክርስቲያናት፣ በገበያ፣ በተለያየ ቦታ በመደበኛ እንቅስቃሴያቸው ላይ እያሉ በድሮን እንዲመቱ ትዕዛዝ የሰጠ ቀን። አብይ የወደቀው የኢትዮጵያን አየር ኃይል ምድቦች ለአረብ ኤምሬቶች የሸጠ ቀን። የለም አንድ መንግስት በመንግስትነት ሊቆም የሚችለው በማህበረሰቡ ውስጥ በማህበረሰቡ ልቦና ውስጥ መንግስት አለኝ፣ ህግ አለ፣ ስርዓት አለ ተብሎ ሲታሰብ። እንደዛ የሚያስበው የለም ዛሬ አብይ አህመድ። በእያንዳንዱ አእምሮ ውስጥ አብይ አህመድ ሲታሰብ የሚመጣው ከፋፋይነት፣ አረመኔነት፣ አሸባሪነት፣ ነጣጣይነት። ከሰሞኑ እንኳን የሚናገራቸው ነገሮች አይታችሁ እንደሆነ አማራው አንድ የኃይልና የፖለቲካ ማዕከል እንዳይኖረው፣ አማራው ከሌላው ህዝብ ጋር እንዲጋጭ፣ ትግሬው ከአማራው ጋር አንድ እንዳይሆን፣ ኦሮሞ ከአማራው ጋር አንድ እንዳይሆን ሲሰራ ሲናገር ሲያቅድ ነው የምታዩት። የቀረው ሽኝቱ ነው። እንደናንተ አይነት አዲስ ጉልበት አፍላ ወጣት ፖለቲካ የታጠቀ ሀሳብ የታጠቀ ጠመንጃ የታጠቀ ሰራዊት በተከታታይነት በሚያደርገው ዘመቻ ሙሉ በሙሉ ሽኝቱ ይጠናቀቃል። በጣም እድለኞች ናችሁ። በነገራችን በጣም የተማረከ መሳሪያ ታጥቃችሁ ልትዋጉ ነው የተሰለፋችሁ። እናንተ እዚህ ስልጠና እያላችሁ የእናንተ ጓዶች ከጠላት ድሽቃ፣ ብሬን፣ ክላሽ ማርከዋል። ከትላንት ወዲያ የቆየ ታሪክ አለ። በዚህ አጋጣሚ ለ74ኛ ክፍለ ጦር አባይ ሸለቆ ሻለቃና ረንዛው ጎንቻ ሻለቃ ጓዶች ላደረጋችሁት ሁላችሁ በየድርሻችሁ አመራሮች ይህንን ውጊያ በማቀድ በተለያየ መንገድ የተሳተፋችሁ በሁሉም ቦታ ይህን ላደረጋችሁ ጓዶች እጅግ በጣም ክብር ያለ መሆኑን መግለጽ እፈልጋለሁ። ከልቤ ኮርቸባችኋለሁ። ሰኞ ገበያና አካባቢውን በጠላት ሬሳ ላነባበሩት ጓዶቻችሁ አንድ ጊዜ ሞራል ስጡ። እንደ ቀበሮ በማሳደድ በየገባበት ጉድጓድ በመቅበል የታጠቀውን ጠመንጃ በመቀበል ሎጂስቲኩን በመቀበል እናንተን ሊያስታጥቁ መስዋዕትነት ሊከፍሉ ቆርጠው የተነሱ ተነስተውም የተሳካላቸው የአባይ ሸለቆና ረንዛው ጎንቻ ልጆችን በድጋሚ ሞራል ስጡ። ማርከን እንደምናስታጥቃችሁ ስለምናውቅ ነው በዚህ ቁጥር ስልጠና እንድትገቡ የተፈለገ። ማንም ከዚህ በኋላ ጠመንጃ ለመግዛት አንድ ብር የሚያወጣ የለም። ማንም
የምንታጠቀው። ማንም ከሰማይ አላዘነበልንም። እዚህ ከፊት ለፊታችን የምታዩት ጭቃል በዚህ መንገድ የመጣ ነው። እናንተ ደግሞ ይህንን ትግል 1 2 3 ደረጃ ከፍ ማድረግ ይጠበቅባቸዋል። ነገ መድፍ ማርካችሁ ማየት እፈልጋለሁ። ከአደራ ጋር ቢኤም ማርካችሁ ማየት እፈልጋለሁ። ታንክ እየነዳችሁ ማየት እፈልጋለሁ። ይቻላል። ማይቻል እንዳይመስላችሁ። ይሄ ትግል ሲጀመር በጥቂት ክላሽ ነው የተጀመረ። አንዳንዱ ሰው እብድ እያለን ማለት በቃ ጤና ጎሏቸዋል እየተባለ ዛሬ የደረሰበትን ደረጃ የምታዩት እናንተ ደግሞ ልምድ ባለው አመራር ውስጥ ነው ያላችሁት። በታገለ ህዝብ፣ ዋጋ በከፈለ ህዝብ መሀል ነው ያላችሁት። ብዙ ነገር እያያችሁ ነው የሰለጠናችሁት። ብዙ ሞራል ነው የታጠቃችሁት። ማዋጋት የሚችሉ እናንተን ስምሪት መስጠት የሚችሉ ነባር ሲኒየር አመራሮች አሏችሁ። ከዚህ የበለጠ ድል፣ ከዚህ የተሻለ ነገር እንጠብቃለን። በተረፈ የአማራ ፋኖ ብሔራዊ ንቅናቄ በግራም በቀኝም ኮሽ ባለ ቁጥር ሳይናወጥ በእያንዳንዱ ክስተት ሳይወዛወዝ በጽናት በአንድነት ነገን በምን መንገድ እንሄዳለን በሚል ስልታዊ አካሄድ በየጊዜው በየቀኑ በትላልቅ ስትራቴጂካዊ ጉዳዮች ውይይት እያደረገ ውሳኔ እየወሰነ የረጋ አመራር የወቅቱን የዘመኑን የምስራቅ አፍሪካ ክስተት የሆነውን የፋኖን ንቅናቄ የፖለቲካና የኃይል ማዕከልነት በጠበቀ መንገድ የመልክዓ ፖለቲካውን አሰላለፍ ባሰላ መንገድ አመራርነት እየሰጠ ይቀጥላል። በአልጎሪዝሙ ምክንያት በተለያየ መንገድ በፌስቡክ፣ በቲክቶክ፣ በተለያየ ሶሻል ሚዲያ የመከፋፈል ስራ፣ አንዳችሁ ከአንዳችሁ እንዳትግባቡ የማድረግ አመራሮች ላይ ጥርጣሬ የመፍጠር ያለመታከት ዘመቻ ይደረጋል። በዛ ዘመቻ ሳትናወጡ መሪዎቻችሁ ብቻ የሚሏችሁን በመስማት በማዳመጥ በመተግበር በረጋ መንገድ ትግላችሁን እንድትቀጥሉ አደራ ማለት ፈልጋለሁ። ታስቦበት ይሁን ሳይታሰብበት አላውቅም። ዛሬ ሐምሌ 27 ቅድም ነው ጓዶች ሲናገሩ የሰማሁት። ሐምሌ 27 ማለት የአማራ ክልል በወታደራዊ አገዛዝ ስር እንዲወድቅ ውሳኔ የተሰጠበት ቀን ነው። የአማራ ህዝብ ላይ በራሱ በሀገር መከላከያ ሰራዊት ይፋዊ ጦርነት በህዝብ ላይ የተጀመረበት ቀን ነው። በዚህ ቀን ነው የተመረቃችሁት። ወደፊት በሌላ ፕሮግራም በሌላ መድረክ የምናስበው ይሆናል። ዛሬ ግን ኃይል በመገንባት አዳዲስ የፋኖ ሰልጣኞችን በመመረቅ ነው ቀኑን አስበ ነው ይዋል ሴሌብሬት የምናደርገው የመጨረሻው ድላችንን ስለሆነ ላለፉት 3 ዓመታት ለሳምንታት እንኳን ይቋቋሙታል ያልተባልነውን ኃይል በመመከት በማደራጀት በመጽናት ከዚህ እንድንደርስ ምክንያት የሆነን ጽናታችን፣ እናንተ ቅድም በመፈክራችሁ እንደተናገራችሁት አንድነታችን፣ ህልማችን፣ በመከራ መሃል መጽናት። አሁን ካለው ኃይል መማር ትችላላችሁ። ብዙ ፈተናዎች ይገጥሟችኋል። ብዙ ነገሮች እንደምትጠብቁት ላይሆን ይችላል። በዛ መሃል መጽናትና ዓላማን ማሳካት የግዴታ ነው። ከዓመታት በኋላም ቢሆን ብቻችንን ይህንን ግዙፍ ኃይል ተዋግተን ለረጅም ጊዜ ሰርቫይቭ ካደረግን በኋላም ቢሆን አሁን ላይ ጦርነቱን ሌሎች ኃይሎችም የመቀላቀል አዝማሚያ እያሳዩ ነው። በቅርብ ቀን አዳዲስ ግንባሮች ሊከፈቱ ይችላሉ። የጦርነቱ መልክና ገጽታ ሊቀየር ይችላል። አገዛዙን ከሚዋጉ በተጨባጭ በአገዛዙ መወገድ ላይ በብልጽግና መወገድ ላይ የማያወላዳ አቋም ያላቸው ጋር እና በኢትዮጵያ ሁለንተናዊ ህልውና ላይ የጸና አቋም ካላቸው ጋር ተባብረን ይህን አገዛዝ ለማስወገድ ቆርጠን የተነሳንበት ወቅት ላይ ነው የምንገኝ። የማንነታችንን፣ የወሰኖቻችንን፣ የርስቶቻችንን፣ የአጽመ ርስቶቻችንን እጣ ፋንታ በመወሰን ረገድ ዛሬ ላይ ትልቅ ወደ ግራም ወደ ቀኝም ማድረግ ማበላሸትም ማጽናትም ማቅናትም የመቻል እድል የተፈጠረለት አብይ አህመድ መንበረ መንግስቱ ስለያዘን የምንታገለው ስልጣን ለመያዝ ነው የምንለው። ለዛ
የአማራ ህዝብ በልኩ በኢትዮጵያ ስርዓተ መንግስት ውስጥ የሚወስንበትን እድል፣ መብቱን የሚያስከብርበትን እድል፣ ህልውናውን የሚያስከብርበትን እድል፣ ዘላቂ ሰላሙን የሚያስከብርበትን እድል፣ ለሌላው ህዝብ ጭምር ዋስትና የሚሆንበትን እድል የሚፈጥር ነባራዊ ሁኔታ እስከሚፈጠር ድረስ ትግላችን ለአፍታም አይቆም። እዚህ ዙሪያችን የከበበውን መከላከያ ሰራዊት በመግደል በማስወገድ ብቻ አይደለም የኛ ትግል የሚቆመው። የኛ ትግል መቋጫው ሁሉም ኢትዮጵያውያን በሰላም የሚኖሩባት፣ የአማራ ህዝብ ጣፋንታ በልጆቹ የሚወሰንባት የጸናች ኢትዮጵያ እንድትፈጠር ያ ይሆን ዘንድ የአማራነት እንቅስቃሴ ያሉትን ብሔራዊ ንቃቶችና ሀብቶች አማራው እንደ አማራ በመሆኑ ያሉትን ንቃቶች እና ሌሎቹን ስነልቦናዊ ሀብቶችን ተጠቅሞ ትልቅ ሞቢላይዜሽን መፍጠር ተችሏል። ይሄንን ሞቢላይዜሽን የተሻለ ነገር፣ የተሻለ ዲፕሎማሲ ጉልበት፣ የተሻለ ፖለቲካ ጉልበት፣ የተሻለ ወታደራዊ ኃይል አድርገን እናሸንፈዋለን። ያ ይሆን ዘንድ የአማራ ህዝብ በአማራ ብሔርተኝነት እንቅስቃሴ ያሉትን ብሔራዊ ንቃቶችና ሀብቶች አማራው እንደ አማራ በመሆኑ ያሉትን ንቃቶች እና ሌሎቹን ስነልቦናዊ ሀብቶችን ተጠቅሞ ትልቅ ሞቢላይዜሽን መፍጠር ተችሏል። ይሄንን ሞቢላይዜሽን የተሻለ ነገር፣ የተሻለ ዲፕሎማሲ ጉልበት፣ የተሻለ ፖለቲካ ጉልበት፣ የተሻለ ወታደራዊ ኃይል አድርገን እናሸንፈዋለን።